በአላህ የምታምኑ ከሆነ እነኚህ ልጆች ሂዱና ፎሎዋችሁን አንሱ። ይሄንን ብልግና የሚያስተምሩትን ማህበረሰቡ እንዲወድቅ ከወደቀበት እንዳይነሳ እያስተማሩ ያሉትን ልጆች አንፎሎ አድርጓቸው፣ ብሎክ አድርጓቸው። ቲክቶክ ላይ ያላችሁ ወንድሞቼና እህቶቼ አላህ ፊት እንመሰካከራለን። ከፕል ምናምን እያሉ ሴትና ወንድ ሆነው መተው የሙስሊም ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም የዚናን ክፋት ያስተማሩትን ኢነ الذين يحبون ان تشيع الفاحشه في الذين امنوا لهم عذاب اليم في الدنيا والاخره ነብዩ አላህ Subhanahu Wa Ta'ala በቁርአኑ ሲናገር መጥፎ ተግባራት ዚናን የመሳሰሉ መጥፎ ተግባራት የሙስሊሙ ማህበረሰብ ውስጥ እንዲንሰራፋ በደንብ እንዲስፋፋ የሚሰሩ ሰዎች ቲክቶክ ላይም ይሁን ፌስቡክ ላይም ይሁን መሬት ላይም ይሁን ይሄን ነገር ፕሮሞት እያደረጉ ፈን እኮ እየሰሩ ነው፣ ቀልድ እየሰሩ ነው። ቀልድ ጠፍቶ ነው አሁን በሐራም ነገር ቀልድ የሚቀለድ? በሃይማኖት ቀልድ የሚቀለደው ቀልድ ጠፍቶ ነው? እነኚህን ነገር የሚሰሩ ሰዎች ለሁም ዐዛቡን አሊሙን ፊ ዱንያ ወልአኺራ በዱንያም በአኺራም አሳማሚ ቅጣት አለላቸው ብሏል። የዱንያውን በጭንቀቱ ታገኙታላችሁ፣ የአኺራውን ደግሞ ሁላችንም እንመሰካከራለን። እኔም መሰክርባችኋለሁ፣ እናንተም ትመሰክሩብኛላችሁ። አላህን የምትፈሩ ከሆነ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የምታምኑ ከሆነ ይሄንን ድምጼን የሰማችሁ ወንድሞቼና እህቶቼ፣ ይሄንን ቪዲዮን ያያችሁ ወንድሞቼና እህቶቼ እነኚህን ፈሳድን የሚያስፋፉ ሰዎችን አንፎሎው ብሎክ አድርጓቸው። አለቀ። እነኚህ ብልግናን እየሰሩ ያሉትን ሰዎች ስራችሁ ገብታችሁ ፎሎው እያደረጋችሁ ላይክ እያደረጋችሁ የነሱ ተመልካች በጨመረ ቁጥር ፈሳዱ እየተስፋፋ ክፋቱ እየተስፋፋ መልካሙ ነገር እየጠፋ እያፈሩበት ይመጣሉ። መልካሙ ነገር የሚያስተላልፉት ሰዎች ይሄንን ስል ደግሞ ተጨማሪው ነገር እየተሳሳትኩ አይደለሁም፣ መጥፎ ነገር እየሰራሁ አይደለሁም፣ ሐራም ውስጥ አልወድቅም እያልኩ አይደለሁም። ላ እሰራለሁ፣ እንደ ሰው እሳሳታለሁ፣ መጥፎ ነገር እሰራለሁ። ስሰራ ግን እያፈርኩ ነው። ተደብቄን ያን ነገር ማድረገው አላህ ይቅር ይበለኝ እያልኩ ወደ አላህ ተውበት እየተመለስኩ ራሴን እየያዝኩ ነው። በፊት መጥፎ ነገር ሲሰራ ሰው ያፍራል። ብልግናን የምትሰራ ሴት ታፍራለች በፊት። አሁን ላይ እነኚህ ብልግናን የሚያስተምሩት ሰዎች ፎሎወራቸው እየበዛ ሲመጣ መልካም ሰው አድርገው ራሳቸውን እየቆጠሩ ነው ያሉት። በብልግና እኮ ነው የታወቁት ሲጀመር ከስር መሰረቱ። ቀጣዩ ትውልድ ምን እየጠበቀው እንደሆነ አላህ ይወቅ። እነሱ ጋር ሄዳችሁ ፕሮሞት ስላደረጋችሁላቸው፣ እነሱ ጋር ሄዳችሁ ልብ ሰጣችኋቸው ኡስታዞችን መሻይኾችን እንዲናገሩ ስላደረጋችሁ፣ ለዚያ ነው ፈገግ ምለው። ከስር አስምሬ ነው የምናገረው። አብዛኛው እዚያ ጋር ሄዶ እነኚህን ብልግና የሚያስፋፉ ሰዎችን ሄዶ ፕሮሞት የሚያደርግላቸው ሄዶ ለነሱ ላይክ የሚያደርግላቸው ኮሜንት የሚያደርገው እዚሁ ስር ያለ ሰው ነው። ሌላ ከአዲስ ዓለም መጥቶ አይደለም። አብዛኛው ፎሎወሮቻቸው ሙስሊሞች ናቸው። የሆነ ሼኻችን አንድ የተናገሩት ነገር ነበር ከዓመታት በፊት። አሁን ያለንበት ዘመን ያስፈራል፣ ቀጣዩ ዘመን ደግሞ የበለጠ ሳያስፈራ አይቀርም አሉ። የዛሬ 15 ዓመት 13 ዓመት አካባቢ ይሄን ነገር የተናገሩት። አሁን ያለንበት ዘመን ስዋክና ሲጋራ እኩል ሆነዋል አሉ። አንድ ሰው በአፉ ውስጥ ሲጋራ ካለውና ሌላኛው ደግሞ ሲዋክ ይዞ ከመጣ እኩል ነው የሚታየው አሉ። ወደፊት ደግሞ የሲጋራው በልጦ የሲዋኩ ሳያፍርበት አይቀርም፣ እሱን ነው የምፈራው አሉ ሼኻችን። ደርሰንበታል። ይሄው የትም ቦታ ይህ ቪዲዮ ደርሶ ያያችሁ ሰዎች ከዛሬዋ ቀን ጀምራችሁ እነኚህ ብልግናን የሚያስተምሩ ሰዋን ሙስሊም ሆነ ክርስቲያን ሆነ ዋቄፈታ ሆነ አይሁድ ሆነ ማንም ይሁን ብልግና የሚያስተምሩትን ማህበረሰባችንን የሚበክሉትን የተበከለ ሐሳብን የሚያስፋፉትን መሻይኾቻችን ላይ የሚሳለቁትን የዲንን ጉዳይ አሳንሰው ማየት የሚፈልጉትን መቻቻል ምናምን በሚል ስም አላስፈላጊ ነገር የሚሰሩትን ሰዎች እነሱን የምትከተሉ ከሆነ አላህ ፊት እንመሰካከራለን። ጨርሻለሁ።